ኪዳነ ምሕረት እናቴ ስለማይነገር ስጦታው ማን ይመስገን ብሎ ነው? እግዚአብሔር ይመስገን። ለምን ይነግረናል? የእግዚአብሔር ስጦታ ሊነገር የማይችል ከሆነ ቀድሞ ነገር ጉዳዩንስ ማንሳት ለምን አስፈለገ? የእግዚአብሔር ስጦታ ሊነገር አይችልም ካለ ስለማይነገር ካለ ለምን ይናገራል ቢባል አንዳንድ ነገሮች ተናግረንም ልንገልጻቸው ማንችላቸው ነገሮች አሉ አይደል? ብንናገራቸው የማይወጡልን ማለት ነው። ውስጣችን ያለው ሐሳብና የምንናገረው ቃል አልመጣጠን ብሎ ቃላቱ አቅም የሚያጡበት ጊዜ አለና ቅዱስ ጳውሎስ የእግዚአብሔርን ስጦታ አደነቀና ተናግሮ አልበቃ ሲለው ስለማይነገር ስጦታው ማን ይመስገናል? እግዚአብሔር ይመስገናል። እየሰማችሁ ነው? እና በዚህ ቃል መነሻነት እንማራለን። እንግዲህ ዛሬ በአቡነ ገብረ መንፈስ ቅዱስ ቅዳሴ ቤታቸው ነው። በየዓመቱ ይህ ቀን የሚነግስበት ቀን ስለሆነ ስለ አቡነ ገብረ መንፈስ ቅዱስ በአጠቃላይ ስለ ቅዱሳን አባቶቻችን እናቶቻችን አማላጅነትና ተራዳይነት እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ቅዱስ ጳውሎስ የማይነገረው የእግዚአብሔር ስጦታ ያለው ሁለት ነገሮችን ነው። የመጀመሪያው ከፍ ብለን ስናነብ እንዲላል የቆሮንቶስ ክርስቲያኖችን ያመሰግናቸዋል። ቅዱሳንን ስለምትረዷቸው ስለምታሳዩቸው ልግስና እነሱ እግዚአብሔርን ያመሰግናሉ ይላል። እነማንን ስለምታገለግሉ? ቅዱሳንን ስለምትረዷቸው ስለምታገለግሏቸው እግዚአብሔርን ያመሰግናሉ ካለ በኋላ ስለ እናንተም ሲያማልዱ ይናፍቋቸዋል ይላል። በጣም ወሳኙ ቃል ነው። ስለ እናንተም ሲያማልዱ ምን ይሏቸዋል? ስለ እናንተም ሲያማልዱ ምን ይሏቸዋል? እስኪ አብረን እንበል። ስለ እናንተም ሲያማልዱ ምን ይሏቸዋል? ይናፍቋቸዋል አለና ስለማይነገር ስጦታው እግዚአብሔር ይመስገናል። እነሱ በእናንተ መገልገላቸው፣ እናንተ እነሱን ማገልገላችሁ፣ እነሱ ደግሞ ስለ እናንተ ማማለዳችሁ የማን ስጦታ ነው? የእግዚአብሔር ስጦታ ነው አለና ስለማይነገረው የእግዚአብሔር ስጦታ ስሙ የተመሰገነ ይሁን አለ። በእውነት በድጋሚ የተመሰገነ ነው። አሁን በዚህች አጭር ሰዓት የምንማረው የእነ አቡነ ገብረ መንፈስ ቅዱስ በአጠቃላይ የቅዱሳን አማላጅነት ለምን ያስፈልጋል? በእኛ ቤተክርስቲያን በየስፍራው ቅዱሳንን እንዘክራለን፣ እናስባለን፣ አማላጅነታቸውን እንማጸናለን፣ በዓላቸውን እናከብራለን፣ በስማቸው ቤተ መቅደስ እናንጻለን። የዛሬው ቤተክርስቲያን አሁን የማን ቤት ነው የሚባለው? የማን ቤት ነው? አሁን የሚከፋው ሰው ይኖራል። ምናልባት በተለይ በክርስትናው ዓለም ነን እያሉ ከቤተክርስቲያን በተቃራኒ ያሉ ሰዎች ለምንድን ነው በአቡነ ገብረ መንፈስ ቅዱስ በተክለ ሃይማኖት በሌሎች ስም የምትሰይሙት ይላሉ። አሁን ሁላችን ያለ ነው ወዴት እንሄዳለን ብለን ነው ከቤት የመጣው? ወደ አቡነ ገብረ መንፈስ ቅዱስ ምን ቤተ ክርስቲያን። ምን ማለት ነው ቤተ ክርስቲያን? የምኖች ቤት? ክርስቲያኖች እነማን ናቸው? እነማን ናቸው? ሙስሊሞች ናቸው። እንደዚህ ክርስቲያኖች እነማን ናቸው? እኛ ነን። የማን ቤት ተባለች እቺ ቤት? ታዲያ የኛ ቤት ከተባለች አወይ ቤት አትባል? አወይ መቼስ እንደው ቢያንስ ክርስቲያን አይደሉም? ናቸው አይደሉም? ግን ከኛስ በላይ ናቸው አይደሉም? ስለዚህ በቅዱሳን ስም የተሰየመ እግዚአብሔር የራሱ የሆኑ ገንዘቦችን ለቅዱሳን ይሰጣል። ለምሳሌ መጽሐፍ ቅዱስ የማን መጽሐፍ? የማን መጽሐፍ ነው? ግን መጽሐፍ ቅዱስ ላይ ትንቢተ እግዚአብሔር የሚል መጽሐፍ ታውቃለህ? የእግዚአብሔር ወንጌል የሚል አለ። ወንጌሉ የማን ወንጌል ነው? የማቴዎስ፣ የማርቆስ፣ የሉቃስና ግን ወንጌሉ የማን ነው? ተመልከቱ። እግዚአብሔር የራሱ የሆኑ ነገሮችን በቅዱሳን ስም ይሰይማል። ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ መጽሐፈ አስቴር እየተባለ ሁሉም ቅዱሳት መጽሐፍት የተሰየሙት በቅዱሳኑ ስም ነው። እሱማ የተከበረ ልዑል አምላክ ነው። ግን ቅዱሳኑን የሚያከብር ስለሆነ የተቀደሱ ነገሮችን በእነማን ስም ይሰይማል? በቅዱሳኑ ስም። ስለዚህ አቡነ ገብረ መንፈስ ቅዱስ መቅደስ እንድንገኝ በስማቸው እንድንዘክር ያደረገን አምላካችን ስሙ የተመሰገነ ነው። እንደው ይህችን ነገር አንድ ነገር እንጨምርባትና ወደ ዋናው እንመጣለን ትምህርታችን። ለምንድን ነው የቅዱሳኑ ነገር ይህን ያህል ተስፋፍቶ የሚነገረው የሚሰበከው? አንዳንድ ሰዎች እናንተ ወንጌል አትሰብኩም ወይ ሁሌ ስለ ቅዱሳን ነው ወይ ሁሉ ይለዋሉ። ስለ ቅዱሳን መስበክ ግን ከራሱ ከአምላካችን ከኢየሱስ ክርስቶስ የተማርነው። በአንድ ወቅት አምላካችን አሁን በምናከብረው በፊታችን በሚመጣው በምሴተ ሐሙስ ማለት ነው ሐሙስ ምሽት ቁጭ ብሎ ሐዋርያቱ አብረውት ሳሉ እራት ከተበላ በኋላ ምስጢረ ቁርባን ከማስተማሩ በፊት አንዲት ሴት 300 ዲናር የሚያወጣ ሽቱ ይዛ መጣች ወደ ክርስቶስ።
ይህን ታሪክ ታስታውሳላችሁ። ይህቺ ሴት ምን አደረገች? ያን 300 ዲናር የሚያወጣውን ሽቱ ሳትሰስት ሰበረችውና ከክርስቶስ ከእግሩ ስር ደፋችው። መላ ሰውነቱን ቀባችው፣ እንባዋን አፈሰሰች። ይህንን ያዩ ሐዋርያት፣ በተለይም ከሐዋርያት መካከል የገንዘብ ነገር በጣም የሚያስጨንቀው አንድ ሐዋርያ ነበር። ማን ነው? ይሁዳ ነው። ይህንን የሚያህል 300 ዲናር የሚያወጣ ሽቱ እንዴት ታባክናለች ብሎ ተቆጣ። ለድሆች ቢሰጥ ይሻል ነበር አለ። እሱ ግን ለድሆች አስቦ አልነበረ። 300 ዲናር ቢሸጥ ከ10 አንድ ለሱ ይደርሰው ነበር። ስንት ብር? ተመልከቱ። ይሁዳ ከድሮም ከ30 ብር ጋር ጉዳይ ያለው ማለት ነው። ጌታን የሸጠው በስንት ብር? እና ለድሆች ቢሰጥ ይጠቅም ነበር አለ። ጌታችን ይህንን አለ የማቴዎስ ወንጌል ምዕራፍ 26 ላይ ሴቲቱን ለምን ታደክሟታላችሁ? መልካም አድርጋልኛለች። እንዲያውም አለ ይህ ያደረገችው ነገር ወንጌል በሚሰበክበት ስፍራ ሁሉ በዓለም ሁሉ ማለት ነው ለእርሷ መታሰቢያ እንዲሆን አብሮ ይነገራል ይላል። ምን በሚሰበክበት ስፍራው ምን ያደረገችው ስራ ምንድን ነው የሰራችው? እስቲ ምን አደረገች? ጠርሙሱን ምን አደረገች? ሽቱን ምን አለች? ይህን ማድረጓ ወንጌል በሚሰበክበት ስፍራ ሁሉ ለእርሷ መታሰቢያ እንዲሆን ይነገራል አለ አምላካችን። ልብ አድርጉ። ይቺ ሴት የሰበረችው ጠርሙስ ነው፣ ያፈሰሰችው ሽቱ ነው። እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ ግን የሰበሩት ጠርሙስ ሳይሆን ምናቸው ነው? አንገታቸውን። ያፈሰሱት ሽቱ ሳይሆን ምናቸው ነው? ስለ እነሱ ሊነገር ይገባል አይገባል? ይገባል። በእውነት የቅዱሳኑን ነገር መናገር እንዳናቆም ከነሱ በረከት እንድናገኝ የእግዚአብሔር ቅዱስ ፈቃድ ይሁንልን። እንደው በጣም በአጭር ሰዓት ግን የምንማረው ስለማይነገረው የእግዚአብሔር ስጦታ በተለይም ስለ ቅዱሳን አማላጅነት ነው። ቅዱሳን ያማልዳሉ አያማልዱም አይደለም የምንማረው። ለምን ያስፈልጋል የእነሱ አማላጅነት? አንዳንድ ሰው ምን ይላል? እኔ በቀጥታ እግዚአብሔርን ብለምነው አይሰማኝም ወይ? ምክንያቱም ለምኑ ምን ይላቸዋል? መዝጊያን አንኳኩ ይከፈትላችኋል፣ እሹ ታገኛላችሁ ይላል። ስለዚህ በቀጥታ መለመን እየቻል ለምን በአቡነ ተክለ ሃይማኖት፣ በቅድስት አርሴማ፣ በአቡነ ገብረ መንፈስ ቅዱስ በዙሪያ ጥምጥም ለምን ሄዳለሁ የሚሉ ሰዎች አሉ። ስለዚህ የቅዱሳን አማላጅነት ለምን ያስፈልጋል? ይህንን እንማራለን። እግዚአብሔር በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንግዲህ መጀመሪያ ጥያቄ ልጠይቃችሁ። አንድ ሰው በሀገራችን በኢትዮጵያ ባህል አንድ ወጣት አንዲትን ሴት ለማግባት ቢፈልግ በባህላችን መሰረት መጀመሪያ ወደ ልጅቷ ቤተሰብ ምን ያደርጋል? ሽማግሌ ይልካል አይደል? አዎ፣ ሽማግሌ አማላጅ አድርጎ ይልካል። አሁን አማላጅ ማለት ምን ማለት ነው የሚለው ነው የምናየው። ሽማግሌ ሲልክ አማላጆች ሆነው የሚላኩት እነማን ናቸው? ሽማግሌዎቹ ናቸው። ተማላጁ ማን ነው? የልጅቷ። አስማላጁስ ማን ነው? አማላጅ የሚልከው ማለት ባልየው ነው። በአጠቃላይ ስንት ናቸው ማለት ነው? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ አይደል? ስንት ወገን? ምልጃ ሁልጊዜም 3 ወገን ይፈልጋል። ተማላጅ አለ ከበላይ ያለ አካል፣ አማላጅ አለ ከመሃል ያለ አካል፣ አስማላጅ አለ ከታች ያለ አካል ማለት ነው። ስለዚህ ይህ ልጅ ወደ ልጅቷ ቤተሰብ የሚልካቸው ሽማግሌዎች አማላጆች ናቸው። ምን አይነት ሽማግሌ ነው የሚልከው? እዚህ ሀገር የለም ሽማግሌ አይላል። ይሄኔ ፋክስ ታርጉ ይሆናል እኮ አይታወቅም። ሽማግሌ ይላካል አይደል? የሚላከው ሽማግሌ ምን አይነት ነው? የከበረ አይደለ? በእድሜ ከፍ ያለ እንደው ቢናገር የሚሰማ ጥሩ ስም ያለው ሰው። ግን ይሄን በማድረግ ፈንታ ያ ልጅ ሰፈር የበጠበጡ ድሩዮች ሰብስበው ቢልክስ ችግር አለው? አለው የለው? ይሰጣል? እንኳን ሊሰጠው ከዛ በኋላ ሰላምታ ይኖራቸው? ስለዚህ የሚልካቸው ሽማግሌዎች ማንነት ለልጅቷ ቤተሰብ ያለውን ምን ያሳያል? ወይ አክብሮት ወይ ንቀት ያሳያል። የሚልካቸው ሽማግሌዎች ተራ ከሆኑ የልጅቷን ቤተሰብ ንቋል ማለት ነው። የሚልካቸው ሽማግሌዎች የከበሩ ከሆነ ግን ያንን ቤተሰብ ምን ብሎታል? አሁን በደንብ አስተውሉ። በማህበራዊ ኑሮ ስለሆነ ነው እንደዚህ ግልጽ የሆነ ነው። ወደ ሃይማኖት ስናመጣው በጣም ይጠቅመናል ይሄ ጽንሰ ሐሳብ። ስለዚህ አንድ ሰው የሚልከው አማላጅ ማንነት ለተማላጁ አካል ያለውን ምን ያሳያል? አክብሮት ያሳያል። ወደ እግዚአብሔር የምንልካቸው አማላጆች ቅዱሳን እንዲሆኑ መርጠን መላካችን ለማን ያለንን አክብሮት ነው የሚያሳይ? ለእግዚአብሔር ነው። ቅዱሳንን አይደለም እያከበርን ያለ ነው። ማንን? በአንተ ፊት ቆሜ ለመናገር አይገባኝም፣ በፊትም ሞገስ ያላቸው ቢናገሩ የምትሰማቸው ክብርን የሰጣቸው ቅዱሳንን አማላጅ አድርጌያለሁ ስንል እያከበርን ያለ ነው። ከቅዱሳኑ ይልቅ ማንን ነው? እግዚአብሔር። ወደ ልጁ ልመልሳችሁ። ወደ ልጅቷ ቤተሰብ እንደው እጁን ኪሱ ከቶ ልጃችሁን ስጡኝ ብሎ ራሱ ቢሄድስ
የምን ሽማግሌ የምን ዙሪያ ጥምጥም ብሎ በር አንኳኩቶ ልጃችሁን አምጡልኝ ይሰጣል? ንቀት ነው አይደለ? አዎ። በቀጥታ ለምን እግዚአብሔርን አላናግረውም? እኔ ሌላ ቅዱስ ሌላ አማላጅ አልፈልግም በማለት ውስጥ ትዕቢት አለ፣ ንቀት አለ። በአንተ ፊት መናገር አይገባኝም ብሎ ነው ሰው ራሱን ዝቅ ማድረግ ያለበት። እንዴት በቀጥታ አላናግረውም ማለት እግዚአብሔርን እንደ ማቃለል እንደ መናቅ ነው። አንድ ነገርን ጨምር። ቅዱሳን ያማልዳሉ ማለት በሌላ ቋንቋ ከእግዚአብሔር በታች ናቸው ማለት ነው። ከማን በታች ናቸው? እስቲ በደንብ አስተውሉ። ይህ ልጅ አሁንም መቼስ ይህ ልጅ አለቀቁት ማለት ልጅቷን ለማግባት የፈለገው ያ ልጅ እየሰማችሁ ወደ ልጅቷ ቤተሰብ አማላጅ አድርጎ የልጅቷን አባት መላክ ይችላል አይችልም? እየሰማችሁ የልጅቷን አባት መላክ ይችላል አይችልም? ምን ችግር አለ? ችግር የለውም። ችግር አለ ነው? ምንድነው ችግሩ? ለማን ነው የሚላኩት? አረ እሳቸው ሰጪ ናቸው እንጂ ለማኝ ናቸው አይደሉም። ስለዚህ ማማለድ ማለት መስጠት አለመቻልን ያሳያል። እግዚአብሔር አማላጅ ተብሎ ሊጠራ፣ ኢየሱስ ክርስቶስ አማላጅ ተብሎ ሊጠራ አይችልም። ምክንያቱም የሁሉ ሰጪ የሁሉ አስገኝ ማን ነው? እግዚአብሔር። ለእሱ የሚሳነው አለ? ስለዚህ እሱን ይለምናል ያማልዳል ልንለው አንችልም። ቅዱሳን ያማልዳሉ ስንል ግን በተዘዋዋሪ ከማን በታች ናቸው እያልን ነው ማለት ነው። አሁን አቡነ ገብረ መንፈስ ቅዱስን አማልዱን ስንል ለሌሎች ሰዎች እንደው ፍጠሩን ያለን ይመስላቸዋል። አይደለም። አቡነ ገብረ መንፈስ ቅዱስ ያማልዱኝ ማለት ከአቡዬ ይልቅ ማን ይበልጣል ማለት ነው? እግዚአብሔር ይበልጣል። እሳቸው ማድረግ የማይችሉን ነገር ስላለ ወደ እግዚአብሔር ይለምናሉ ማለት ነው። ስለዚህ ምልጃ ውስጥ የሁሉ ጽንሰ ሐሳብ አለ። የቅዱሳን አማላጅነት ለምን አስፈለገ? 4 ምክንያቶች እንነጋገርና ትምህርታችን ይበቃል። አንደኛው ምክንያት እኛ ኃጢአተኞች ስለሆንን ነው። እኛ ምን ስለሆነ? ኃጢአት። ከኛ መሃል ኃጢአት የሌለበት አለ? እስቲ እጁን ያውጣ። የሌለበት አለ? እንደው የሌለበት ሰው ቢኖር እውነቴን ነው የምነግራችሁ፣ የሌለበት ሰው ቢኖር እጁን አውጥቶ ኃጢአት የለብኝም ካለ ልክ እንደዛ ሲል ኃጢአት ይኖርበታል። እየሰማችሁ እንደው የሰውዬ ሌላ ኃጢአት ባይኖርበትም ኃጢአት የለብኝም ማለት ራሱ ምንድን ነው? ኃጢአት ነው። ቅዱስ ዮሐንስ በመልእክቱ ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። እንዲያው አንድ ሰው ኃጢአት የለብኝም ሲል በተዘዋዋሪ እግዚአብሔርን አንተ ሐሰተኛ ነህ እንደማለት ነው። ምክንያቱም እግዚአብሔር ሁሉ ሰው ይበድላል፣ ሁሉ ኃጢአተኛ ነው ብሎ ተናግሯል። አንድ ሰው ተለይቶ እኔ ኃጢአት የለብኝም ካለ እግዚአብሔር የተናገረው ቃል ምንድን ነው እያለ ሐሰት ነው እያለ ነው። ስለዚህ ይህ ትልቅ ኃጢአት ነው። ለዚህ ነው መዝሙረ ዳዊት ሰምታችኋል። 50ኛው መዝሙር አቤቱ እንደ ቸርነት መጠን ማረኝ፣ እንደ ይቅርታ ብዛት መተላለፌ ደምስስ ካለ በኋላ አንተን ብቻ በደልኳል፣ በፊትህም ክፋትን አደረግኩ፣ በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ አለ። እስኪ እንበል። በነገርህ ትጸድቅ ዘንድ በፍርድህም ንጹሕ ትሆን ዘንድ ማንን በደል? አንተን ብቻ። ምን ማለቱ ነው? አንተ ሁሉም ሰው ይበድላል ብለህ ተናግራል። አንተ የተናገርከው ቃል እውነት ሆኖ ይገኝ ዘንድ በነገር ትጸድቅ ዘንድ ይኸው እኔም ኃጢአት ሰርቼ የተገኘው ይላል። ሌሎች ሁሉ እንደበደሉ እኔም በድዬ የተገኘ ነው። ስለዚህ ኃጢአት የሌለበት አለ? የለም። ኃጢአት ደግሞ በእኛና በእግዚአብሔር መካከል ጸሎታችን ተሰሚ እንዳይሆን እንቅፋት ይሆናል። የሚጽፍ ሰው ስለሌለ ጥቅሱን ለመናገር ብዙ አልጨነቅም። ዮሐንስ ወንጌል ምዕራፍ 9 ከቁጥር 38 ላይ አይነ ስውር ሆኖ የተወለደው ሰው ምን ብሎ ተናግሯል? ፈቃዱን የሚያደርግ ሰው ቢኖር እግዚአብሔር እርሱን ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን ይላል። ምኖች እንደማይሰማ? ስለዚህ ኃጢአት ጸሎታችን ተቀባይነት እንዳያገኝ ያደርጋል። በአንጻሩ ጻድቅ ሆነን ስንገኝ ደግሞ ጸሎታችን ተቀባይነት ያገኛል። መዝሙረ ዳዊት መዝሙር 33 ላይ የጌታ ዓይኖች ወደ ጻድቃን ናቸው ይላል፣ ጆሮዎቹም ለጸሎታቸው ተከፍተዋል። የጌታ ዓይኖች ወደ እነማን ናቸው? ጆሮዎቹ ደግሞ የጻድቃንን ጸሎት ሊሰሙ ተከፍተዋል ይላል። ስለዚህ ከኃጢአተኛና ከጻድቅ ሰው እግዚአብሔር የበለጠ የሚሰማው የማንን ጸሎት? የጻድቅ ሰው ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። እንዲያውም ኤልያስ አጥብቆ ጸለየ፣ 3 ዓመት ዝናብ ከለከለ፣ መልሶ ጸለየ፣ አዘነበ ይላል። እኛ አጥብቀን ጸለየ መከልከሉ ቀርቶብን ማዝነብ እንችላለን? አንችልም። ከኃጥእ ጸሎት የማን ጸሎት ይበልጣል? የጻድቅ ሰው ጸሎት ይበልጣል። ኃጢአት ግን ጸሎት እንዳይሰማ ያደርጋል።
እኛ የቅዱሳን አማላጅነት ለምን አስፈለገን ቢባል ምን ስለሆነ ነው? ኃጢአተኞች ስለሆነ ከኛ ልመና የነማ ልመና ስለሚበልጥ የቅዱሳን ልመና ስለሚበልጥ አማልዱን ጸልዩልን ብለን ቅዱሳንን እንጠይቃለን። ይህንን ስንል ምናልባት ከእግዚአብሔር የራቅን የሚመስለው ሰው አለ። ከክርስቶስ የራቅንና ለቅዱሳን የቀረን አይደለም። እሱን ያልወደድነው የሚመስለው ሰው አለ። እናንተ ኦርቶዶክሳውያን ድንግል ማርያም ጻድቃንን መላእክትን እንጂ እንደው ያን ያህል ለክርስቶስ ፍቅር የላችሁም ብለው ደፍረው የሚናገሩ አለ። አይደለም። እኛ የራቅነው የናቅነው የገዛ ኃጢአታችንንና በደላችንን ነው እንጂ ቅዱሳኑን ወይም የቅዱሳኑን አምላክ እግዚአብሔርን አይደለም። አንድ በወንጌል የተፈጸመውን ልንገራችሁ። ጌታችን በዚህ ሰዓት በጠዋቱ ወደ አንድ ባህር ዳርቻ ሄደ፣ ወደ ጥብርያዶስ ባህር። በዚያ በገሊላ ባህር ላይ ሌሊቱን ሙሉ አሳ ሲያጠምዱ ያደሩ ሐዋርያት ነበሩ። እነዚህ ሐዋርያት ገና አልተመረጡም። እነ ቅዱስ ጴጥሮስ አሳ ሲያጠምዱ አድረው አንድ አሳ እንኳን አላገኙም። ደክሟቸው ቁጭ ብለዋል። መድኃኔዓለም ክርስቶስ ወደ እነርሱ መጣ። ጀልባውን ወደዚያ አምጡልኝ አላቸው። አቀረቡለት። እዚያ ጀልባ ላይ ወጣ፣ ቆሞ አስተማረ። አስተምሮ ሲጨርስ መረቡን ወደ ጥልቁ ጣሉት አላቸው። ወደ ምኑ ጣሉ? ቅዱስ ጴጥሮስ ምን አለ? ጌታ ሆይ ሌሊቱን ሙሉ ስንደክም አድረናል፣ አንድም አሳ ግን አላገኘንም። ነገር ግን አሁን መረቡን ስለ ቃል ስንል እንጥላለናል። ስለምን ስንል? ተመልከቱ ትሕትናውን። ቅዱስ ጴጥሮስ 50 ዓመት ነው አሳ ያጠመደው። የ50 ዓመት የሥራ ልምድ አለ እና አንተ ጥርሴን የነቀልኩበት ሙያ ነው፣ ቤቱ ጋር መረብ እንደምጥል አንተ አትነግረኝም ማለት ይችላል። ግን አላለ። ስለ ቃልህ መረቡን እንጥላለናል። መረቡን ጣሉት። ሲጥሉት መረቡ ሊቀደድ ደረሰ፣ ጀልባው ሊገለበት ደረሰ። ሌሎች ጓደኞቻቸው ረዷቸው። ሲያወጡ መረቡ በአሳ ተሞልቷል። የእግዚአብሔር ስም የተመሰገነ ነው። ይህንን ሲያይ ቅዱስ ጴጥሮስ ፈራ ይላል። በዚህ ትልቅ ባህር ውስጥ አለ አሳ የቱ ጋር እንዳለ አውቆ መረብ ውስጥ እንዲገባ ካደረገ የኔን ኃጢአትማ እንዴት ያውቅብኛውን ብሎ ፈራ። ከክርስቶስ እግር ስር ተደፋና ጌታ ሆይ ኃጢአተኛ ነኝና ከኔ ተለይ አለው። ኃጢአተኛ ነኝና ከኔ ምን ተመልከቱ። አንተ እኔ ባለሁበት አካባቢ ልትቆም አይገባኝም፣ ከኔ ተለይ፣ ከኔ ራቅ አለው። አሁን ቅዱስ ጴጥሮስ ጌታን ከኔ ተለይ ሲል ክርስቶስን ንቆ ነው እንዴ? ማንን ናቀው? ራሱን ነው። ዛሬም በአንተ ፊት ቆመን መናገር አይገባንም። ቅዱሳን ያማልዱን ስንል የናቅነው የገዛ ኃጢአታችንን በደላችንን ነው እንጂ እግዚአብሔርን አይደለም። እግዚአብሔርም ቅዱሳኑ እንዲያማልዱ ይፈልጋል። አምላካችን ኢየሱስ ክርስቶስ በወንጌል አንዲት ሴት ልትለምነው መጣች። ጌታ ሆይ ልጄን ክፉ ጋኔን ይዞታል ፈውስልኝ እያለች ደጋግማ ጮኸች። እየሰማችሁ ነው? ልጄን ፈውስልኝ አለችው። አምላካችን ግን ዝም አለ፣ መልስ አልሰጠም። ለምኑ ምን ይላችኋል? አሁን ግን አልመለሰም፣ መልስ አልሰጠም። ደጋግማ ጮኸች። ጌታ ሆይ ልጄን ፈውስልኝ፣ ማርልኝ ብላ ደጋግማ ጮኸች። ይህን ጊዜ ክርስቶስ ጩኸቷ በበዛ ሰዓት ደቀ መዛሙርቱ ቀረቡና ጌታ ሆይ ከኋላችን ትጮኻለችና አሰናብታት አሉት። ከኋላችን ትጮኻለችና ምን በላት? አው የጮች ነው ከኛ ጀርባና አሰናብታት አሉት። ይህን ጊዜ ጌታ ወደ እርሷ ዞረ፣ አናገራት፣ ልጇንም ፈወሰላት። ክርስቶስ መመለስ እየቻለ ይህቺ ሴት ደጋግማ ስትጮህ ለምን ዝም አለ? ሁለት ምክንያት አለው። የመጀመሪያው እግዚአብሔር በዝምታ መልስ ይሰጣል። በምን መልስ ይሰጣል? ድሮ ተማሪዎች እያለን ታስታውሳላችሁ፣ ፈተና ምርጫ ስንመልስ መልስ የለም ይባላል። ምን የለም? መልስ የለም ራሱ ምንድን ነው? መልስ ነው አይደል? አንዳንዴ እግዚአብሔር መልስ ሳይሰጥ መልስ ይሰጣል፣ ዝም ብሎ ማለት። ሁለተኛው ግን ደጋግማ እንድትጮህ የፈለገበት ሌላ ምክንያት አለ። ደጋግማ ስትጮህ ክርስቶስ ሆይ አለ ከኋላችን ትጮኻለችና ምን በላት? አሁን ዛሬ ከአቡነ ገብረ መንፈስ ቅዱስ ጀርባ መተን እንጮኻለን። ከድንግል ማርያም ጀርባ መተን እንጮኻለን። ልጄ ሆይ ከኋላዬ ይጮኻሉና ምን በላቸው? አሰናብታቸው ትበልልን ወላዲተ አምላክ። ቅዱሳኑ ጀርባ መተን እንጮኻለን፣ አሰናብታቸው ይላሉ። ስለዚህ እኛ ኃጢአት ስላለብን ኃጢአተኛ መሆናችንንም ስለምናውቅ ስለምናምን የቅዱሳን አማላጅነት ያስፈልገናል። አይ ኃጢአት የለብኝም የሚል ሰው እንኳን ሌላ ኃጢአት ባይኖርበት ቅዱሳን አያስፈልጉኝም ማለት ራሱ ኃጢአት ሆኖ ያስኮንነዋል። ምክንያቱም አንድ ሰው እየተቀደሰ ሲመጣ የበለጠ ራሱን ምን እያደረገ ነው የሚመጣው? ዝቅ እያደረገ ነው፣ ኃጢአተኛን እያለ ነው የሚመጣው። ስለዚህ የመጀመሪያው ምክንያታችን የቅዱሳን አማላጅነት ያስፈለገው እኛ ምን ስለሆንን ነው?
እኛ ምን ስለሆነ ነው? ኃጢአተኞች ስለሆነ